ዛሬ ራሱን የሞቼ ላድር ይችላል እያልኩ ያለሁት ፓራላይዝ ልትሆን ትችላለች ድጋሚ መንቀሳቀስ ሊያቀታት ይችላል አብርሽ ትቀልዳለህ እንዴ ትዝታ እኮ ስማ እግሯ ራሱ መራመድ ባይችል በጭንቅላቷ ትሄዳለች ቆይ እዚህ ሆስፒታል ላይ ነበረው ማለት ነው መሳይ አባዬ አንተን ዛሬ አየሁት እስካሁን አልተነሳችም እንዴ ልጅ ትዝታ ወይኔ ትዝታ ወይኔ ጉዴ ገልሞ ትዝታ አርፋልኝ ና ቶሎ በል ምንድን ነው እንዴ አንቺ ትዝታ ነቂ በእናትሽ ትዝታ ወይኔ ጉዴ ትዝታ አንቺ ትዝታ ወይኔ ጉዴ አንተ ምንድን ነው ገልሞ ደግሞ ወደ ውስጥ ሳይፈስ አይቀርም ቶሎ ካልደረስላት ትሞትብናለች ትዝታ አብርሽ በእናትህ ጀርባ ራሱ የተጎዳ ይመስለኛል ይሄ በእናትህ ቶሎ በረራ ይፍጠራል ቶሎ በል ፍጠን አንቺ ትዝታ ወይኔ ፈጣሪ ወይ በዚህ ሁሉ ረሃብና ብርድ ውስጥ እንቅልፍ እንዲወስደኝ አደረግ አመሰግናለሁ አምላኬ ሆይ አሁን እንደምንም ብዬ ተነሳስቼ በድፍረት እነ መሳይ ጋር መሄድ አለብኝ አለበለዚያ ዛሬን እንደዚህ ከዋልኩ በቃ ሰው አልሆንም ቢያንስ እንኳን ከውጭ እንኳን ምግብ በልቼ እመጣለሁ ታክሲ ኬት አገኛለሁ ለካ የታክሲ ብርም እንኳን የለኝም እዚህ ዛማ በእግሬ ከሄድኩኝ እሞታለሁ መንገድ ላይ ነው የምደፋው
ላደርግ ነው? እኔ አምላኬ አመሰግናለሁ። አመሰግናለሁ። በቃ ቢያንስ በዚህ እነሱ ቤት ደርሳለሁ። በዚህ እዛ ደርሳለሁ። አምላኬ ወይ አመሰግናለሁ። ወቾ እንደው የሰው መጨረሻ እንደዚህ ሆኖ ይቀር አይገርምሽም? ነይተትና እዚህ ጋር ነይ ያልኩሽ እኮ አንቺ ደግሞ ይደክምሻል። ምንድነው እናንተ የምትደረደሩት? ይልቃው እሱ ተውት ነው። እንደው የሰው መጨረሻ እንደዚህ ሆኗል ብሎ ግን ማን ያሰባል? አይቆድ ይግለኝ በጣም ያሳዘነች በእውነት በጣም ያሳዘነች። አይገርማችሁም? ለሰው ደራሽ ሰው መሆኑ ሁሉ ጊዜ መሳይ እኔ ራሱ እኮ እንደዛ ሳስብ ነበር። ቆይ እስቲ አስቡት፣ እኛ ብንኖር ኖሮ ሆስፒታል ነበር የምንወስዳት። እውነት ይግለኝ ከድንገተኛ አደጋ እግዚአብሔር ይሰውራል። አሜን ይጠብቀን። ተተናኪ እንደው ይሄ ቀላል ምርቃት መስሏችኋል? እሺ በቃ ቤት ነሽ ይግለኝ፣ ምግብ እንስራ፣ በዛውም ቤት እንፈልጋለን። እሺ አረ በእናትሽ ይኸውልሽ፣ እኔ የራሴ ምግብ ጥብስ አድርጌ ቁርስ በልቼ ነው የምሄደው። አገባኝ። እውነቷን ነው እንብላ። ባይሆን ለእነ አብርሽም ስሩላቸው። እና አብርሽ እንደዛ ሆኖ ይምር ግን ምግብ ይበላልና ለምን አይበላልን? እኛ ስላልበላን እሷ ደህና ትሆናለች እንዴ? ይልቁንስ በልተን ይውላ አቅማችሁን ሰብሰብ አድርገን እንደሞ እሷም እንደሆነች እኮ ደህና እንደሆነች ሰምተናል። አብርሽ ነው ሆናል። አዎ ጠንከር ማለት ነው። እንደዚህ ምን ማለት ነው? ባይሆን ትህትና እኔም ሆስፒታል የምጠይቀው ሰው አለ። ምግብ ቋጥራችሁ ትሰጡኛላችሁ እንዴ? የት ለማንም ተወስደው? አታውቋቸውም? ታማሚ ናቸው። አይ ሐሳብ ጥሩ ነበር፣ ግን ይኸውልህ እኔ ለሆስፒታሉ ሰው እንዳለ ሰርቻል አበላ አቅም የለኝማ። ቢሆን እኮ ጥሩ ነበር፣ ደስ ይለኛል። እውነትሽን እኮ ነው ግሌ። አንዳንዴ ምን አለ አቅም ኖሮን የታመሙትን ሁሉንም ሆስፒታል ያሉትን ባበላል። እንዴ መሳይ እንደዚህ ቁም ነገረኛ ነህ እንዴ? እናንተ ቆይ ሰውየው ዛሬ ነው የምመጣ አላለም ነበር እንዴ? እኔ ምን አቀልሻለሁ እባክሽን ብሎ ነበር፣ ግን አብርሽም ደግሞ እዚች ቁጭ በሉ አለ። እንግዲህ እሺ በቃ ነይ ስራ። እሺ ና አንተም እስታግዘን ዛሬ እንኳን አይ እንደዚህ ሹራብ ለብሰህ በጣም ነው ይወርዶ ትላለህ እንዴ? ተንቀስ ሹራቡ ምን ያደናል? የዘንድሮ ክረምት እኔ ማለት ዶክተሮቹን ቅድም እኮ እንደዛ ስታናገሩት በጣም ነው የገረመኝ። ይሄን ሁሉ ነገር ቆየ ታውቃ ነው? ምን ያኮ ጀነራል ነገር ነው። እኔ እኮ አላውቅም። እሱን ተውና ተንቀስ። ትዝታ በጣም አደገኛ ጊዜ ላይ ናት። እንዴት የመትረፍ ተስፋ የላትም? ብቻ ያስፈራል። ብትርፍም ግን እንደ ድሮ አላትሆን ትችላለች። እንዴት ማለት? ደግ ነው የምትሆነው እያልከኝ ነው? አንተ ደግሞ በዚህ ሰዓት ትቀልዳለህ እንዴ? ምንም ትሁን ምን፣ ይሄ እኮ በጣም አሳሳቢ ነገር ነው። እኔ እኮ እየቀለድኩ አይደለም። ምን እንደምትል ስላልገባኝ ነው እያልኩ ያለሁት። ፓራላይዝ ልትሆን ትችላለች። ድጋሚ መንቀሳቀስ ሊያቅታት ትችላል። አብርሽ ትቀልዳለህ እንዴ? ትዝታ እኮ ስማ፣ እግሯ ራሱ መራመድ ባይችል በጭንቅላቷ ትሄዳለች። ተንከስ ግን ያማል እንዴ? ቆይ ይሄን ያክል ምን አደረገችና ነው እንደዚህ የምትቀልድባት? እኔ እኮ ማመን አቅቶኝ ነው አብርሽ። ናን እንት በቃ እንዴ የግሌ አረ ጽጌ ምን ሆነሽ ነው? አረ በእናትሽ እንደው ተነሽልኝ እባክሽን። የግሌ በሞቴ እርቦኛል፣ ምግብ አብሉኝ፣ ምግብ። እሺ ተነሺ የግሌ። ለማንሽ ትሰጪኛለሽ?
ችግር የለው መጀመሪያ ግን ተነሺ እኔ ምን አውቃለሁኝ ጽጌ ምን ሆነሽ ነው እንደዚህ ታሪኩ ረጅም ነው መሰለኝ መጀመሪያ መከባቡ እኮ ታዲያ ግቢና ቢያ እሺ አለሽ እኮ እኔ እሺ ብለሽ ግቢና ውይ ጽጌ እንዴ ጽጌ እኔ የምልሽ ጽጌ እስቲ ንገሪኝ ምን ሆነሽ ነው አሬ ግሌ ምግቡን አምጪላት እኔ ምልሽ የኔ እናት ምግብ ከበላሽ ከስንት ጊዜሽ ነው? አረ ታዩ ምን በወጣሽ አታውሪ እንዴ እኛ እናወራልሻለን። ይኸውልህ እኔንም ጨምራ እንዳትበላይ ነው የፈረው። በቃ እኔ ልግባ። የግሌ እኔ መች ምግብ እበላለሁ? ሰው ይበላው የለ እንዴ? ስማኝማ ሆዷ ውስጥ ነው የሆነ ነገር አለ እንጂ በሰላም አይደለም። ለማንኛውም ይኸውላችሁ እኔ ልግባላችሁ። እኔ መበላት አልፈልግም። የበለስ ናና ስጣት ውሃውን ይሻላል። ቆይሽ አሁን ትህትና እኔን አወቀች አላወቀች ምን ለውጥ ያመጣል? እኔ እንደሆነ በቅርቡ መሞቴ አይቀርም። ወንድሟ መሆኔን አውቃ የሞትኩለት ወንድሜ ሞተ እያለች እያለቀሰች እድሜ ልኳን ልትኖር ነው። ስለዚህ እየፈለገችኝ ብትኖር ይሻላል። እኔም ቢሆን እስክሞት ድረስ እህቴን እናትና አባቴን በቻልኩት አቅም እንከባከባለሁ። ጽጌ በቃሽ። እግዚአብሔር ይስጣችሁ። በላው በቃ። ቆይ ኧረ ችግር የለውም። ቆይ ግን ምን ተፈጥሮ ነው ጽጌ? ወይ ግን እንደው ሰው ወይ ግን እንደው ትተና ምንድነው እንደዚህ የሚፈታተነን?
መሳይ ወደቀ ስንል እንደገና ደግሞ ይኸው አብርሽ ተደብድቦ መጣ። የእሱን እሺ ይሁን ብለን ደግሞ ስንል እኛ ከቤት ተባረርን። እሱ አልበቃ ብሎ ደግሞ ይኸው ትዝታ ሆስፒታል ገባች። ደግሞ የዚች የጽጌ ቤት እንጂ ሰው ራሱ እኮ አትመስልም ስትመጣ። ረንዳው ራሴ ግን በጣም ግርም እያለኝ ነበረ። በቃ ሰሞኑን ነገሮች ሁሉ ነው የተወሳሰቡብን። ፈጣሪ በቃ ከዚህ ሁሉ ነገር ይገላግለን፣ ደግ ደጉን ያሰማን ነው የሚባለው። ሶስት አሜን ያሳልፈው። ይሄን ይመለሽ ሰኔና ሰኞ ሲጋጠም አመቱ ሙሉ ጥሩ አይደለም ይባላል። ይኸው እኔ እኮ አላምንም ነበረ በእኛ ህይወት ላይ ያረጋግጥኩኝ። አዎ ልክ ነሽ። ግን በእናትሽ ትዝታ እንዴት ነች? እሱም አብረሽ እንዳለኝ ከሆነ ጥሩ ሁኔታ ላይ አይደለችም ብሎኛል። የምር ግን የግሌኛ ነገር አይገርምም? በቃ ዛሬ ሰው ነጋፈር ነው የሚሆነው። አዎ ልክ ነሽ። ያው ለሱ መፍትሄው ደግሞ ለሰው ክፉ ከመሆን ይልቅ ለሰው በየቀኑ መልካም ነገር ማሰብ ነው። ያው በሰማይ ቤትም እኮ ዋስ ይሆነናል። አሬ ግን በእናትሽ ኖሬን ተው፣ እያስፈራሽ ነው። አያምጣው ነው የሚባለው። በቃ ተይው እባክሽ። አብርሽ ትዝታ እንዴት ናት? አይ ምንም ተስፋ የላትም እባክሽ። ወይኔ እናት እንደው አንድ ቀን እንኳን በሰላም ሳናወራ እንደዚህ እኮ እንደሆነ አንጀቴን ነው የበላችኝ። የምር እንዴ አይ ነው እንዴ መልታርግ መጣች እንዴ ተንከሲስ። ኧረ ተው እንዴ! ኧረ ተው ተውት። ቢና ተሳዝንም በእናትህ ተውት። ተንከሲስ ይቅርታ ተንከሲስ። ቆይ ምን ሆና ነው? እናንተን የበደልኩትን በደል በአንድ ቀን እንዲሆን አይቼዋለሁ። በቃ ጽጌ ተረጋጊ፣ ተንከስም ተረጋጋ። ቆይ እሺ ምን ሆነሽ ነው? ነገር ይመስል ምሬ ተፈጠረ። ከዚህ እንደወጣው አከራይ ልብሴን በጥቅላላ አውጥተው ጥለው አገኘኋቸው። ከዛም የጃ ሳጣ ስልኬን ልሸጥ ብል ስክሪኑ ስለፈሰሰኝ ይገዛኛል። ከዛ ጎዳና ወጣ። በቃ ተው። አይዞሽ አንቺ ተነሽ። እኔ እኮ ተነሽ ብላት ከመሬት ላይ እኮ እምቢ አለችኝ። ምን ላድርጋት እኔ? ጽጌ ተነሺ እስቲ። ተንከሲስ አንተ አስነሳት። ተነሽ በቃ። ብላብሽ ቆይና ታዲያውን ገልሞ ሆስፒታል ነው እንዴ ያለው? አዎ እሱ ብቻ ነው ያለው። አብርሽ ግን ቆይ ብርኬት አምጥታችሁ ነው? ሆስፒታል አዋራቸውና ትንሽ ቀን ሳትከፍለው መቆየት ትችላላችሁ። ቆይ ሻውን የሷ ተስፋ ምንድን ነው አሉ? ብቻ ፈጣሪ ያውቃል እንጂ አሁን ያለችበት ሁኔታ እንኳን ምንም የሚወራ አይደለም። እናንተ ለበቃ ዛሬ ዳሪ ማለት ነው? ታዲያ ማን ያድራል? እንዴ ቆይ ግን ቤተሰብ የላትም እንዴ?
እሱ ረጅም ታሪክ ነው እባክሽ። አሁን እስኪ በልቼ ልንቀሳቀስ። አብሬ ልሂድ እንዴ ላስተዳድር? ቆይ ብርዱስ? ለእሱ አታስብ፣ ችግር የለውም። አይ ትትናዬ በቃ የዛሬውን ሲደርና ባይሆን ነገር ደግሞ አንቺ ልጅ ታደርለታለሽ። አዎ ባይሆን እንደዛ ይሻላል። እንዴ ቆይ ግን አብርሽ ቤት ጉዳይስ ዛሬ አይደለም እንዴ እመጣለሁ ያለው? ዛሬ ላይ መጣ ይችላል። እስካሁን ድረስ አልደወለም። ምናልባትም እየበረረ ሊሆን ይችላል። መሳይና ተንከስ በቃ ወጥተው ለበደላላም ቢሆን ይፈልጉ። በቃ ምንም አማራጭ ስለሌለን እንቆያለን እዚህ። አንተ አታስብሽ አብርሽ፣ እኔና የግሌም ቢሆን እንፈልጋለን። አይ እናንተ ቤቱን ብታጸዳዱት ይሻላል። ይሻላል። እሺ በቃ እሺ ብላ እንዴ ሞሪ ጠመቀና ግን የጽጌ ነገርስ ምን ይሻላል? በቃ እዚሁ ለጊዜው ተሆንና ቤት ትፈልግ። እሺ በቃ ብላሽ በኋላ አለ። አይዞሽ አብርሽ፣ ሁሉ ነገር ይስተካከላል። እሺ እንዴ መሳይዬ ቆይ ምን እየሰራ ነው? እኔ ያለ ፈቃዴ ክፍሌ ማንም ሰው እንዳይገባ ኪችኔ ብዬ ተናግሬ ያልነበር እንዴ? ኧረ በእናትሽ እኔ ልበላ አይደለም፣ ባይሆን ቅድም ያልኩሽን ስጪኝ ብዬ ነው። አንተ ግን ለራስህ ነው ለድንገተኛ ብለህ የግሌ ሙች አይደለም። ካላመንሽኝ 50 ብር መሳፈሪያ ስጪኝ እና አሳይሻለሁ። ኧረ እባክህ ብልጦ ለታክሲ ብለህ ወስደህ ብትበላበትስ? እንዴ ቆይ እስቲ ስታስቢው አሁን እኔ ውጪ ለምግብ የማወጣ ይመስልሻል? የግሌ ሙች እኔ ለታክሲ ነው የፈለኩት። አይ ቶቶ ማመን እንቅርብኝና ይኸውልህ ከዋጥርኩ ልቆጭ በል ይሄን ምግብ ይዘህ ሂድ። ተይ የግሌ በኋላ ግን ይቆጭሻል። እንደው መሳይ ሙት እሱ ምግብ እንደወስድ ብፈልገው ነው አይደለ? አይ የግሌ ምን አለ ቆይ እንደው አንድ ቀን እንኳን እሺ ብትይ ምን አለበት? አትሄድም መሳይ? 1 2 ውይ የግሌ እንደው ሁሌ ማስፈራራት ይወጣልሻል። ስማ እንዴ ቆይ ካብርሽ ጋር አትሄዱም እንዴ? እሱም እኮ ሊሄድ ነው። በዛ ደግሞ ይኸውልህ ቤት ፈልጉ ብሎሃል። እሺ ፈልጉ አንድ ላይ። ይኸውልሽ ታዲያ ቶሎ ግን እመለሳለሁ። ስመለስ ትሰጪኛለሽ? አይ በኋላ ደግሞ እንደ ጽጌ ይኸውልህ መንገድ ዳር እንዳንወድቅ። እንዴ ጽጌ ስትይ ቆይ ጽጌስ? እሷማ እባክሽ ሻወር ልትወስድ እላይ ወጣለች። ሌላ ፌስታል ተይው እንዴ በሱም እንዳትቀጣ። አሁን ትህትና ለእኔና ለእሷ አባት ለቤተሰባችን ምግብ ይዤ እንዴት ብታውቅ ምን ትላለች? እነሱስ ቢሆን ምግብ ይዞላቸው የሚመጣው ልጃቸው መሆኑን ቢያውቁ ምን ይላሉ? አይ እሱ እንኳን ቢቀርብኝ ይሻላል። ገና በእኔ የተሰቃዩት ሳያንስ ከሰው የተገለሉት ሳያንስ አሁን ደግሞ ከቀረብኳቸው በኋላ ሞቴን ሰምተው ማዘን የለባቸው። እንደዚሁ በሞት ይሻላል። ምናልባት ልጃቸው መሆኔን ካወቁ ድንገት እንኳን ብሞት ገና ሳንጠግበው ልጃችንን ገና በደንብ ሳናየው ሞተ ብለው ከፈጣሪ ጋር መጣላታቸው። አዎ እንደዚሁ በሞት ይሻለኛል። እነሱም ልጃቸው መሆኔን ሳያውቁ ሳይሰቃዩብኝ እንደዚሁ እኔም ተደብቄ በሞት ይሻላል። ኧረ አንተ ምን ተወኝ። ምን አለ ቤተሰቤን እንኳን ዛሬ አብልቼ ተደስቼ ብሞት። የት ሄድብሃለሁ? መሞቴ እንደው አይቀር። የት ሄድብሃለሁ? ምን አለ ዛሬ እንኳን ቤተሰቤን አስደስቼ ከእጄ እንኳን ምግብ በልተው ብሞት። ወይኔ ወይ
አንድ ቀን እንደ ልጅ ሳልንከባከብሽ አባዬን አንድ ቀን እንደ ልጅ ሳላስታመመው ምን ያለ ፈጣሪ ትንሽ እንኳን እድሜ ብትሰጠኝ። ትስና ምን ሆነሽ ነው? እሱ የኔነት የፈዘሽው ወይ ክሊ በእናትሽ ነገ እኮ ነው ስራ የምሄደው። ሰውዬው እንዳይባረር ፈርቻለሁ። አሁን ከተባረርኩ ደግሞ ሌላ ጣጣ። ተይ እባክሽ፣ እሱ ሳያባረርሽ ግን እንዴት ነው? መድብል ደውልልሽ እንዴ? አዎ ደውሎ ነበር እኮ። ለምን ቻው ሳትሉኝ ሄዳችሁ ምግብ ሳትበሉ ምናምን እያለኝ ነበር። ውዬኔ አባ ጠብር ግፍ ብሎ እኮ ሲንከባከበን ነበረ። አንቺ ግን ከመድብል ጋር እንደሆነ ነው የምትፈልጊ? እቺ ደግሞ እኔ ምን አውቃለሁ እንዴ? እኔ ነኝ የመርጥልሽ። የሚሰማሽ ተናገሪ። እውነት ነው። ያው እንግዲህ የሚሰማሽን ካልሽ አይቀር እኔ ከመድብል ጋር ብትሆኚ ነው ደስ የሚለኝ። እሱ እየተረጋጋ ሰው ነው። በዛ ላይ ደግሞ ህይወትን ያሸነፈ ሰው ነው። እሱ ይሻልሻል እንዴ? ቆይ አብርሽስ? አይ አብርሽሽ ተወጇለሽ፣ ይወድሻል። ግን ደግሞ እሱ የሆነ ትጉቱብ የሚል ባህል ያለበት፣ በዛ ላይ ደግሞ ህይወትን ገና ታብሎ አላሸነፋት። ተይ በቃ እኔ አሁን ከማንም ጋር መሆን አልፈልግም። እሱን አላውቅም ትትና፣ ግን ደግሞ ይኸውልሽ ወይ ፍቅር ወይ ትዳር መምረጥ አለብሽ። ያው የምታፈቅዱኝ ሰው መለየት እኮ ይከብዳል አውቃለሁ። ግን ደግሞ ለወደፊት ህይወትሽና ለሰላማዊ ህይወት የትዳር አጋርሽን መምረጥ አለብሽ። ያው ከመድብል ጋር ደግሞ ብትሆኚ እንዴ አግኝተሽ ሆኖ ግርማ ሞገሱ ራሱ በሱ ጋር ወይ መድብል ውዬ ግሌ ታመቻቸዋለሽ አይደል? በቃ ሳይመሽና አባዬ ጋር ደርሼ ልምጣሽ። በይሽ በቃ እንደለመደብሽ ሂጂ ነው ያይን ሻውርሰች። በይሽ በቃ ቻው ቻው። ጠርሻለሁ። እሺ እንዴ መሳይ፣ ቆይ እዚህ ሆስፒታል ነው የነበረው ማለት ነው? መሳይ መሳይ መሳይ፣ ወይኔ ጉዴ! መሳይ መሳይ፣ እንዴ የት ሄደ? እንዴ የት ሄደ ይባላል? አዎ አብርሽ አታስብ፣ በቃ እኔ እኮ ወደ ቤት እየሄድኩ ነው። ዋናው ሰርጀሪው በሰላም መጠናቀቁ ነው። በቃ ከ5 ወይ 6 ቀን በኋላ ትወጣለች። አዎ በጣም እግዚአብሔር የተመሰገነ ይሁን። አንተ ሄድላቸው በቃ መሸብህ እና ዮኒ ደግሞ ሀሳቡን ቀይሮ ላይ መጣ ማለት። ቆይ እንዴት? በዚህ ሰዓት ይህን ጥያቄ መጠየቅ አልፈለኩም። ለዛ ነው ዝም ያልኩት። ቆይ አብርሽ እና እሺኛስ እስከ መቼ ነው እዚህ ቤት የምንቆየው? ምንም አልጠየቅኩትም፣ ግን በቃ ቤት እየፈለግን ትንሽ ጊዜ አለን ብዬ አስባለሁ። እሺ በቃ አብርሽ፣ ነገ ጧት በቃ የሚበላ ነገር ይዤ ልመጣለሁ። እግዚአብሔር ሰላም ነገር ያሰማን። አሜን አሜን። በቃ እሺ፣ ደህና ደሩ። አብርሽ እኔ የምልህ በእናትህ ብቻህን ከምታድር እኔ አብሬ መጥቼ ልምደር። አይ ገልሞ፣ እዛ ሂድላቸው፣ እዛ ብቻቸውን ናቸው። እንዴ እንቅልፉን እኮ አችለውም፣ ቢያንስ ለዛሬ ላሳርፍህ። ገልሞ አሰማኝም እንዴ? እሺ በቃ እሺ፣ ደህና ደር በቃ።
ያን ሁሉ ጥንካሬ ያን ሁሉ መልኬት ሄዶ ነው የኔ አባት ጉልበቴም ደክሟል። የኔ እናት ያን ሁሉ መልክሽ አርጅተሽብኝ አንድም ቀን እንኳን ሳላኮራሽ የኔ እናት ዛሬ ልጅሽ መጣየሽ ዛሬ አየሽው ልጅሽን ያን የመሰለ መልክሽ የኔ እናት ያን የመሰለ መልክሽ ምን ሆኖብኝ ነው አንድ ቀን እንደ ልጅ ሳላኮራሽ የኔ አባት አንድ ቀን ሳላስደስት ያን ሁሉ መልክ ያን ሁሉ ጥንካሬ የት ሄዱ? ምን ዋጋ አለው? ምን ዋጋ አለው? አያችኋለሁ ግን አልነካችሁ። እኔ አሁን ልጅ ነኝ። ናፈቅሽኝ። ምን አለ ጉያሽ አንዴ እንኳን ባቀፍሽኝ። ናፈቅሽኝ እኔ እናት። ሰው ኖሮ ሰው እንደሌለው በሰው ሀገር ባይተዋር ሆንሽብኝ። እኔ ማረባ ልጅ አንቺን ከውርደት ማስተካከል ማረባ ልጅ እማዬ አባቴን ማስታመም አልቻልኩም። ማረባ ልጅ እህቴን ከውርደት መጠበቅ ማልችል ማረባ ልጅ እማዬ ናፈቅሽኝ። መሳይ ይሄ በፍጹም አጋጣሚ ሊሆን አይችልም። በፍጹም ሄሎ መሳይ። አቤት ትህትና። አዎ የት ነበርክ? ቆይ መሳይ ማለት የት ነው ሄድከው? እንዴ ሐኪም ቤት ነኝ። ሐኪም ቤት ነው ሄድኩት አልኩሽ አይደል እንዴ? እንደውም አየሁክ። የት አለሽ? እዛው ጠብቀኝ መጣሁ። ጉዴ ፈላ። ዛሬ አይተኛለሽ ማለት ነው። ደግሞ ምግቡን በሩቁ ነው ለሰው የላኩት። እንዴ ጉዴ ፈላ። ተበላው። አይተኛለች እንዴ? የት ነበርክ? ሐኪም ቤት አልኩሽ እኮ። ሐኪም ቤት እኮ እንዴት? ማንም ልትጠይቅ? መጀመሪያ ይኸውልሽ ተረጋግተሽ ጠይቂኝ። ምን ሆነሻል? እሺ መሳይ ይሄው ምን መሰለ። ቆይ ሐኪም ቤት ሄደህ ማንን የጠየቅከው? እሱን ለምን ማወቅ ፈለግሽ? እባክህ መሳይ እባክህ አንዱን ብለህ መልስልኝ። አታስቀኝ። እሺ በቃ ምግቡን የሰጧቸው ለአንቺ እናትና አባት። ቆይ ለምን? እንዴት? ይኸውልሽ ትህትና በቃ ምግብ ልሰጣቸው የነበሩት ልጠይቃቸው የነበሩት ሰዎች ወጡና ለምን ምግቡን ለእነሱ አልሰጣቸውም ብዬ ሰጧቸው። የምርህን ነው? በቃ ይሄ ብቻ ነው ምክንያትህ? ቆይ እሺ አንተ እንዴት አወካቸው የኔ እናትና አባት እንደሆኑ? ያው ባለፈ ከአብርሽ ጋር ሄደን ነበር። አውቄዋለሁ። እነሱ ጋር የተቀመጠው ሳኔኛ ነበረ። ስገባቸው ነበር። እኔ የምለው ቆይ አንቺ ምን መስሎሽ ነበር? አረ ምንም። ምን ይመስለኛል? በቃ ወደ ቤት ነሽ አይደል? እንሂድ በቃ። መሳይ ምን ሆነ ነው? አፍንጫ እኮ እየደማ ነው። አልለቀቀም እንዴ? ፀሐዩ አለ አይደል? ሙቀቱ ትንሽ እኮ ነስር በነስር ሲያደርገኝ ነበር። በቃ ችግር የለውም። ይኸውልሽ ወደ ቤት ነሽ አይደል? ነሽ ቤት። ይግሊ በእናትሽ ያሰመምሽኝ እኮ ነው። እንዴ ታዲያ እንደምን እሱ የሚያስጨውሽ? ፀጉርሽ ከርዳዳ ነው። እኔ የምልሽ ቆይ አባረርሽ እንዳለቃሽ ግን እንዴት ያሳዝናል።
በእናትሽ ባስረዳው እኮ ምንም ሊሰማኝ አልቻለም። አንቺ ዙሪ። ቆይ ጥፋቱ የማን ነው? ውይ ጥፋቱማ የዚች ነው። የአባቷ ቤት ይመስል እኮ ሳታስፈቅድ ቅርት ማለት። አንዳንዴ እኮ እንደው ይበላት ነው የሚባለው። አይ እንደዛማ ከሆነ ጥፋቱ የራስሽ ነው። ኧረ መሳይ ላይ ጥፋት አይደለም። ለሰውዬው የደወልኩለት እኮ ስልክ አያነሳም። እዛ ያሉትን ልጆች ማስፈቅዱ ልያቸው ነበር፣ ግን ያስፈቅዱ አያስፈቅዱ አላውቅም። እንደዛማ ከሆነ ጥፋቱ የሱ ነው። እኔ የምልሽ ትትና ስራው የኔ ያለ ያስፈልግሻል እንዴ? አዎ መሳይ በጣም ነው የሚያስፈልገኝ። በቃ እሺ ተነሽ። እንደዛ ከሆነ እኔ እጅ አናግረዋለሁ። ውይ መሳይ እንደው ደሞዙን ሲነግረኝ ልግባበት ልትል ነው። እኔ ነቅቼ ባሃለው። አይዞህ ነው ወንድሜ። ይኸውልሽ እሷን ተያት። እኔ በቃ እኔ ናንቺ ነች። የምር አረት ትናይ ቢያንስ ጸጉርሽ ልጨርስሽ። ስመልስ ያልቃል። ማስይዤን ስጪ። የጸጉር እንጂ እሺ ቆይ ላስይዝልሽ። እንዴ ምን አይነቷ ነው? እሺ በቃ ሲጁ ሂጂ። እኔ የምልህ መሳይ ቆይ በእውነት ስትል ግን የትኛው ድንጋይ ነው የመታው? በቀኝ ነው በግራ ነው የመታው? እንዴ በአንድ ሌላ ሰው እኮ ነው የሆንክብን። እኛ ምን ወደቅ እንዴ? የሚቀየር ነገር ሲገኝ ነው ወክሌ። ያጣፍጥላችሁ፣ ተቀምጣ ያርግላችሁ። ጥሩ ነው። አንቺ ስትነያሽ ታዩ ነው። እሺ ጉድ እሰሚኝ ማሻንቺ ይኸውልሽ ትትና ኪሳል ነግርሽ ከእጅ ትዝታ እኮ እግሯ መራመድ አይችልም ተባለ። ወጭ እግሬን እስካያት ነው ጓጓሁት። እኔ ራሴ እኮ በጣም ነው የገረመኝ። ቆይ ግን የምር ያን ሁሉ ፍጥነቷ ምን ታደርገው ይሆን? አይ እሱን ስታዩ ምንም ፍጥነቷ እሱ አይለወጥም። አልበገር ባይናት። ኧረ ተይ የግሌ መቼም ከዛ ሁሉ ነገር በኋላ እንደ በፊቱ ትሆናለች ብለሽ አትጠብቂ ማለት አንቺ እንደው እንደ ቀልድ ግን 2 ሳምንት ሆናት። አይገርምሽም? ጊዜው እንዴት እንደሚወጥ። እኔ እኮ ትናንትና የታመመች ነበር የሚመስለኝ። ዛሬ ትመጣ የለ እና ያለን ጉዷን እኔ ስስካያት እንዴት እንደጓጓሁ ስትናቂ። ስትመጣ የአብርሽ ክፍል ነው እንደምታድረው እና ጎሽ ጭራሽ ብለሽ መንቀሳቀስ በማይችል ሰው ልቀኝ ነው። አንቺ ደግሞ ምን ወይ ጉዴ! ትንቆች በኔም እንዳቀኝ ውይ ግሌ በአንተ ፊስቲ ወይ ጉድ! በእኔ ያንጠፈሽ ቀስ ቆይ ልግባ። ቀስ ቀስ ትራስ ነው የሚላት። እስኪ ትንሽ እስኪ በቃ መጣችሁ። ትዝታ ተሻለሽ? እንዴት ነው እየተሻለሽ ነው? ተዋት እስኪ፣ ብዙ ማውራት አትችልም። አንተ ደግሞ ምን ነው አፋኑ ነው እንዴ ታመመችው? የግሌ የሆነ ሾርባ ነገር ወይ አጥሚት ነገር ሰርተሽ አንችላት። እሺ እንዴ ገለብሩስ ቀና ማተለው የግሌ ምን ሆነሻል? ገና እኮ እሷ ከራሷ ጋር አይደለችም። እስኪ ተረጋጊ። ትትና በእናታችሁ ዱና አምጡላት። እሺ መጣ። እንግዲህ አይዞሽ።
ኧረ ቀስ ይግልኝ። አንቺ ልጅ ወሬም ጠፋብሽ እንዳታወሪኝ እንዴ? አንቺ ራሱ እቃው ምንድነው እንዴ? ከእቃው ጋር እያወራሽ እኮ ነው። ይሁን በቃ ከአንቺ ጋር አውራ። እኔ የምልሽ ይግልኝ ደግሞ ሲወጣልኝ ግን ምን ልግዛልሽ? እንዴ ውጤትና ደግሞ አሁን ካንቺ ተርፎ እንደኔ የምታረጊልኝ? ኧረ ይተርፋል። ደግሞ ለእነማየውን ነገር ገዛላቸዋለሽ፣ ይዘሽ ግን ትሄጃለሽ። የኔ እናት እሱስ ልክ ነሽ። እኔ ራሱ ጠይቄያቸው አላውቅም። የተሳውቂያቸው ይኸውልሽ። በአሁኑ ግን ማለት ነው ለእናትሽ የሆነ ቆንጆ ቀሚስ ነጠላ ገዝቼ ሂጂ እጠይቃቸዋለሁ። እሺ? ኧረ አንቺ ወጣሽ እንዴ? ብር እስኪ ታመጫለሽ? እኔ ገዝቼ የምሰጥሽ ይግልኝ። ወይ አንቺ ደግሞ ይግልኝ ገርሞኝ ይግልኝ እንዴት ነህ? እንዴ ውሽትና አለሽ እንዴ? እኔ እኮ እዚህ አልመሰለሽ አለው። ምን ነው ሚስጥር ነው እንዴ? ልውጣላችሁ? ውይ አንቺ ደግሞ አሁን ገርሞ ምን ሚስጥር አለው ብለሽ ነው? እንደ ቁም ነገር ያለው መስሎሽ ነው? ኧረ ተይ ይግልኝ። ቆይ ደግሞ እንደ ገልሞ ቁም ነገረኛ አለ እንዴ? የእሱ ቁም ነገር እኮ የልጅ ሰው ማክበር ነው። ይግልኝ የምታወሪን ወሬማ እያስተዋልሽ ሰው ይከፋዋል አትይም እንዴ? ምን ነው ገልሞ ተሳሳትኩኝ እንዴ? እውነት አይደለም እንዴ ያወራሁት ነው እንዴ? እሺ ጥሩ። ገልሞ ገልሞ አንቺ ሆነሽ እንዴ? ምሩን እኮ የተናደደው እና ምን ላድርገው? ወይ አይናገር ወይ ራሱን አይቀይር። ምን ማለት ነው ይግልኝ? ገልሞ እኮ ተቀይሯል። እያየሽው ነው። ጠጥቶ እንኳን አያውቅም እኮ። ቆይ ከዚህ በላይ ምን ለውጥ አለ? የኔ እናት አለመጠጥ ብቻ እኮ በቂ አይደለም። ህይወትንም የሚቀይር ነገር ያስፈልጋል። እና ገልሞን ጠላሹ ማለት ነው? አይ እንዴ እሱማ ለምን እጠለዋለሁ? ግን እኔ ያው እንደዚህ ስናገረው ተሰንብቶ ራሱን እኮ ይቀይራል ብዬ ነው። እኔ ግን ይግልኝ ያደረግሽው ነገር ምንም ደስ አላለኝም። በቃ እዛው እንደ ድሮ እኮ በፍቅር መናገር ይሻልሽ ነበር። በባክሽን ታዩ እሱን እና አሁን ምግቡን እናቅርብ። ወጡን ተመልሼ ነው ያመጣዋለሁ። ዝም ብላ ትንጫጫዛ። የግል ዛሬ ምን ሆነሻል? ምን ሆንኩ? አይ አነጋገርሽም ሁኔታሽም ደስ አይልም። ምን አደረኩሽ ደግሞ? ምንም አለማድረግ እኮ ነው የሚያናድደኝ። አልገባኝም። ገልሞ እስኪ ህይወትን ይኸው ምንም ለውጥ እኮ የለውም። በዚህ ብር በዚህ ደሞዝ እንዴት ነው ህይወትን የምታስተዳድረው? ይኸውልህ ትሰማኛለህ? ከኔ ጋር ሌላ ነገር አስበህ ከነበረ ተው በቃ እርሳው። እንዴ ቆይ የግሌ ምንድን ነው የምታወሪው? በቃ እኮ ተናገርኩኝ። ምንም ነገር አልፈልግም። እርሳው እርሳኝ። ቆይ እየቀለድሽ ነው? ቀልዱንማ እየቀለድኩ እኮ ያለሁ አንተ ነህ ገልሞ። እኛ ህፃናቶች አይደለንም። የወደፊታችንን ካላሰብና ካልተመለከተ ምን ዋጋ አለው? እና ወደፊትሽ ላይ እኔን ማግኘት አትፈልጊም ነው? አዎ አልፈልግም ገልሞ። ሁሉንም ትቼዋለሁ። በቃ ሁሉንም ትቼዋለሁ። በቃ እሺ፣ መልካም ህይወት። ለአንተም መልካም ህይወት። ልጅሽ ተሰቃየብሽ እማዬ። ስቃይ በረታ። ልሞትብሽ ነው የኔ እናት። እንደዚህ አይኔን ማየት እንዳናፈቅሽ ልሄድብሽ ነው። አይ መድኃኒቴም አልቋል። እሺ አሁን መድኃኒት ከየት አምጥቼ ነው የምገዛው? ምናልባት ፋርማሲ ቤቶች ይተባበሩኛል። ብለምናቸው ሲሰጡኝ ፈጣሪ ያውቃል። እድሌን ልሞክር።
ወንድ ልጅማ ወጣ ማለት አለበት አይደል እንዴ? እቤት ሲቀመጥ ለወንድ ልጅ አያምር። በነገራችን ላይ ሞከርነ አልሆነ አቃልሻለሁ። ሰው ወደ መቃብሩ እንደሚሄድ ይሄው እኔም ወደ ቤቴ መጣሁ። እኔ እኮ አልጠጣም ስል የሚያስጠጣኝ ምክንያት ብዛቱ እንደው ምን አለ ብሞት። ልክ እንደው ፈጣሪ ምን አለበት እንደው አንድ ቀን በቆፈርኩት ጉድጓድ አስገብተህ ብትገላግለኝ። ቆይ አምላኬ እኔ ስሰቃይ ደስ ይላል። ለነገሩ አንተ ስለኛ ብዙ ስለተሰቃየ የኛ መሰቃየት ለአንተ አይገድም። መግደሉን እንደው ምን አለበት ከዚህ ብድግ አድርገህ መኝታ ክፍሌ ብታስቀምጠኝ። የግል አይታ ከምትበሳጭ ብዬ ነው። ደግሞም እኔን ነፍሴን በፊት አቁመ ለፍርድ ከምትጨነቅ ይሄን ብቻ አድርግልኝ። ይሄን ብቻ የግሌው መጣሁልሽ። እንግዲህ ጉርሽን ተመልከች፣ ጠብቂያ እንዴ መጣሁልሽ። የግሌ መጣሁልሽ፣ ተመልከች እንዴ። አይ ገልሞ መሳይ በቃ ድጋሚ ጀመረ። ጠጥተህ መምጣት ጀመርክ ማለት ነው? እኔ አልጠጣሁም። ቆይ መሳይ የጠጣው መስሎ ነው እንዴ? ስማ ነገር ነው እንደዚህ ጥጥት ያደረኩት። ይሁን ና ግባ። እንዴ ገልሞ ብር ጣል። አምጣው። አይ ገልሞ እኔ ላንተ የወደቀ ነገር አልመኝልህም። ስማ ቆይ መሳይ ምንድነው እንደዚህ ከብር ጋር ያለ ነገር? ቆይ ብር ብለህ ለተሞት ነው እንዴ? ከብር ጋር ተጣብቀ መሞት ነው እንዴ የምትፈልገው? አተ ስማ አይሰለችም? እኔ እኮ በየቀኑ ከሰው ጋር አንተስ እንደው በገንዘብ ጉዳይ መከራከር አይሰለችም? ይሰለቻል አይደል? ግን ልክ ነህ። እኔም ቢሆን ሰልችቶኛል። አንዳችሁም እኮ እኔን መረዳት ስላቃታችሁ። እኔ ታማሚ ነኝ፣ ልሞት እችላለሁ። ማናችሁም ግን የኔን ህመም ልትረዱኝ አልቻላችሁ። አንተ መሳይ ልትሞት አንተ? አዎ ገልሞ ዛሬ ራሱን ሞቼ ላድር እችላለሁ። እንዴ አተ መሳይ ምን ነው የምታወራው?